ሰላም ለሁላችሁ ይሁን። ዛሬ ደግሞ እንደ እግዚአብሔር ፈቃድ የምንነጋገርበት ርዕስ ይዤ ቀርቤያለሁ። እንደ ሁልጊዜውም ብንወያይበት ይሻላል ተብሎ የሚመጣልኝን ርዕስ ነው እንድንነጋገርበት የምፈልገው። ሁላችሁም በተቻለ አቅም ነፃ አስተያየታችሁን እየሰጣችሁ ሁላችንም ብንማማርበት ይሆናል ብዬ የማስበውን ርዕስ ነው የማቀርበው። እና የዛሬ የመወያያ ርዕሳችን የሚሆነው አንደኛው እውነት ምንድነው በሚል ሲሆን ሁለተኛው ደግሞ መጠበቅ እንዴት አይነት ጥሩ ነገር ሊሆንልን እንደሚችል ሳታክት መጠበቅ በህይወት ውስጥ አስፈላጊ እንደሆነ ሁለቱን ለማየት እንሞክራለን። ሁለቱም ሰፋፊ ርዕስ ሆኖ ብዙ ነገሮችን መነጋገሪያ መሆን የሚችሉ ርዕሶች ናቸው። ግን አጠር ባለ መልክ ከሰማነው በኋላ ራሳችን ደግሞ እያብሰለሰልን ከራሳችን አስተሳሰብ ጋር እያገናኘን ራሳችን እየመረመርን ከዛ ደግሞ በምንሰጠው አስተያየት እርስ በርሳችን እንማማርበት። የመጀመሪያው እውነት ነው የሚሆነው የምንነጋገርበት ነገር። እንግዲህ እውነት የሚለውን ቃል ብዙ ጊዜ የምንሰማው ነው የምንናገረውም ነው። እውነተኛ ነው ገሌ እንላለን፣ እውነቴን ነው እንላለን። እንደዚሁም ደግሞ እንደ ጲላጦስ በፍርድ ወንበር ከተቀመጠም እንኳን በኋላ እውነት ምንድናት ለምንልበትም ጊዜ ደግሞ ይኖራል። እንግዲህ ጌታችንን ለፍርድ ሲያቀርቡት ወደ ጲላጦስ ጋር ጌታ እውነት እንደሆነ ሲያቀው እውነት ምንድናት ብሎ ነው ጲላጦስ የጠየቀው። የሚያስገርም ነው። ስለዚህ አሁን እውነት ብለን የምናይበት መንገድ እንዲሆን የምፈልገው በተለምዶ ዝም ብለን ከሌ እውነተኛ ነው ገሌ እውነት ነው የሚናገረው እኔ እውነቴን ነው እንደዚህ አይነት የተለምዶ ንግግሮች ውስጥ ባለው አይነት ሳይሆን እውነተኛው እውነት አማናዊው እውነት ምንድነው? እችን ትንሽ በጨረፍታ ያህል ካየን ከዛ ያንን ወስደን እስቲ ከራሳችን ጋራ እያገናዘብ ነው በተለይ ነፃ ሆነን አስተያየት እየሰጠን ብንወያይበት ሁላችንም እንዳብርበታለን ብዬ አምናለሁ። ምክንያቱም የነገሮች ሁሉ መበላሸት ዋና መሰረታቸው ዓለም ላይ ላለው ምስቅልቅል ዋና መሰረቱም ከእውነት ስቶ ውሸት ላይ መሆን ነው። እና እውነት ስንል ዘላለማዊነት ስላለው ነገር ነው የምናወራው። እውነት ጥንትም ዛሬ ወደፊትም ለዘላለምም በእውነትነቱ ጸንቶ የሚኖር ነገር ነው፣ ዘላለማዊነት ያለው ነው። ስለዚህ አንድ ነገር እውነት ነው ካል ሌላ ጊዜ ደግሞ እውነት ወደ አለመሆን የማይሄድ ነው ማለት ነው። እኛ ብንሳሳትም ያ እውነት እኛን ይዳኘናል፣ እኛን ያስተምረናል፣ ወደዛ እውነት እኛ እንመጣለን እንጂ ከኛ ሁኔታ ጋር የሚለዋወጥና የሚዘበራረቅ ወይም ደግሞ ከፍና ዝቅ የሚል አይደለም። ስለዚህ እኔ እውነት ነኝ ያለው ጌታ ብቻ ነው። እኔ እውነት ነኝ፣ እኔ ህይወት ነኝ፣ እኔ መንገድ ነኝ ብሎ ራሱን እውነት ብሎ ጠርቷል። በተቃራኒው ደግሞ ያለውን የእግዚአብሔርም የሰው ልጆችም የተፈጥሮም ጠላት የሆነውን ሰይጣንን የውሸት አባት ደግሞ ብሎ ጠርቶታል። ስለዚህ እውነት ማለት ዘላለማዊ የሆነ ሁሉን እያስተዳደረ ሁሉን እየለወጠ የነገሮችን ትክክለኛነት ወይም ስህተትነት ቁልጭ አድርጎ እያሳየ የመፍረድ አቅም ያለው የማይለወጥ የእግዚአብሔር የአምላካችን የራሱ ባህሪ ነው። ስለዚህ በጥንቃቄ ያንን መገንዘብ አለብን። ታዲያ ይሄ ትልቅ እውነት ለየዕለት ኑሯችን በየቀን ከቀን ውጣ ውረድ በምናልፍበት ውስጥ እንዴት አድርገን ትርጉም ባለው መልክ እኛ ልንኖርበት እንችላለን ብለን ራሳችንን ስንጠይቅ የመጀመሪያው በእግዚአብሔር ከተፈጠረው ነገር በስተቀር ያለ ወደፊትም የሚኖር ጥንትም የነበረ ምንም ነገር የለም። ስለዚህ ነገሮች ሁሉ መገኘት ምንጫቸው እግዚአብሔር ራሱ ነው። ካለመኖር ወደ መኖር ሁሉን ነገር አምጥቷል። ስለዚህ እግዚአብሔር ደግሞ ያመጣቸው ነገሮች ሁሉ ልክ በስነ ፍጥረት ላይ የየቀኑ ፍጥረት ሲፈጥር
መልካም እንደሆነ አየ እያለ እንደሚናገረው መልካም የሆነ ነገር ብቻ ነው እግዚአብሔር የፈጠረው። እግዚአብሔር ፈጥሮት መልካም ያልሆነ ምንም ነገር የለም። ስለዚህ እግዚአብሔር የፈጠረውን ፍጥረት እስከ ባህሪው መቀበል እውነትን መቀበል ነው። እግዚአብሔር አምላካችን በልጁ ብቻ እንደሚያድነን አውቀን መዳናችን በክርስቶስ ነው ብለን ያንን መቀበል እውነትን መቀበል ነው። እንደዚሁም ደግሞ በአኗኗር ውስጥ ስንመለከት ሁሉ ነገር የየራሱ ውጤት አለው። ቀለል ያለ ምሳሌ ብንወስድ ጤናማ የሆነ ልምድ ለአካላዊ ህይወታችን ብናዳብር፣ ለምሳሌ ጥሩ የሆነ እንቅስቃሴ፣ በእግራችን የመሄድ ባህሪ፣ ጤናማ ነገሮች የማሰብ ባህሪና ጤናማ አመጋገብና ውሃ መጠጣትን ምናዘውትር ስንሆን የሁሉም ደግሞ ማሰሪያ የሆነውን መንፈሳዊነትን አክለን ከእግዚአብሔር ጋር ግንኙነታችንን እያደረግን ስንኖር አካላዊ ህይወታችን ጤነኛ የመሆን እድሉ በጣም ሰፊ ነው። አእምሮአችንም ነፃ ሆኖ ለብዙ ነገር ስኬታማ የመሆን እድሉ ሰፊ ነው የሚሆነው። ምክንያቱም እውነትን ስለተቀበል። ጤናማ ነገር መብላት ጤናማ ሰውነትን ያደርጋል። ጤናማ አስተሳሰብ ደግሞ ውሳኔዎቻችን ላይ ሁሉ ተጽዕኖ ያደርጋል። የምናስብበት አስተሳሰብ ከውስጥ ግን የተበላሸ ከሆነ በአካላዊም ህይወታችን ላይ በመንፈሳዊ ህይወታችንም ላይ የምናደርገው ተጽዕኖ እውነት አይሆንም ማለት ነው። ልክ አሁን ያለው ተቃራኒ አስተሳሰባችን ብልሽት ያለው ከሆነ፣ ቀና ያልሆኑ ነገሮችን ማሰብን የምናዘውትር ከሆነ፣ ፍርሃትን፣ ጭንቀትን፣ ግራ መጋባትን ይዘን የምንጓዝ ከሆነ የምናረገው ውሳኔም ጥሩ ውሳኔ አይሆንም። እነዛ ነገሮች ለኛ የተሰጡን ጥሩ ባህሪያት ስላልሆኑ እውነትነት ስለሌላቸው እኛም በጥሩ ለማራመድ ውጤታቸውም ልክ አይሆንም ማለት ነው። ስለዚህ ስነ ፍጥረት ለራሱ መልስ ይሰጣል። በሌላው በኩል ደግሞ ለሰው ልጆች መኖር ትልቁ ዓላማ ምንድነው የሚለውን ይሄን ትልቁ እውነት መልስ ካላገኘ ዓላማ አለ በህይወት ውስጥ እውነት ነው። ምንም ይሁን ምንም ያለ ዓላማ አንኖርም። ግን ያ የመረጥነው ዓላማ እውነተኛ ዓላማ ካልሆነ፣ ማለትም ፈጣሪያችን ለኛ ለፍጥሮቹ ያየልን ዓላማ ካልሆነ የምንኖርበት መንገድና የምንኖረው አኗኗር ትክክል አይደለም ማለት ነው። ትክክል ያልሆነ ደግሞ ዓላማ ትክክል ያልሆነ ውጤት አለው። እዛው በዛ የሚደጋገም ነው የሚሆነው። ስለዚህም ከእውነት ውጪ ነው። ስለዚህ እውነት ስንል ከእምነት ጋር ያለን የመጀመሪያው ነው። እምነታችን በእግዚአብሔር ላይ ሊሆን ትክክለኛ ነገር ነው። ሁለተኛው ነገር ደግሞ እውነት ምንጩ ራሱ እግዚአብሔር ስለሆነ፣ እግዚአብሔር እውነት ስለሆነ ከእግዚአብሔር ከአምላካችን ካስቀመጠው ጎዳና ውጪ ስነ ፍጥረት መሆን አይችልም። ስለዚህ ለእያንዳንዱ ነገር ለምናደርገው ውጤት አለው። እንደገናም ደግሞ ራሳችንን እየሸነገል ያወቅነውን ጥሩ ነገር ቢሆንም ብለን አዙረን ብንኖር ውሸትን ተከትለናልና ውጤቱ የሚያምር አይሆንም። ስለዚህ እውነት ስንል ከእግዚአብሔር ጋር መስማማትና ስነ ፍጥረትንም ልክ እግዚአብሔር እንደፈጠረው እስከ ውጤቱ አስቀድመን እያገናዘብን ውሳኔ ማድረግ ማለት ነው። በዘመናችን ባለው በቴክኖሎጂ ስም ብዙ እድገት አሳይተናል። ሱቆች ብዙ ክፍት ይሆናሉ። ለምን ብዙ ምርት ይመረታል እንላለን። ግን በዛ ምክንያት ደግሞ የከፈልነው ዋጋና ስነ ፍጥረትን እያስከፈልን ያለነው ዋጋ በጣም ከፍተኛ ነው። ጭስ ሆኗል አየሩ። ብዙ ውሃዎቻችን ተመርዘዋል። በውሃ ውስጥ ያሉ ብዙ እንስሳት ጠፍተዋል። ይሄ ለምንድን ነው የሆነው? ውሸትን ማመን ነው። ያ የታመነው ውሸት ምንድን ነው? ሰው በኢኮኖሚ ከገሰገሰ ጥሩ ኑሮ ይኖራል የሚል እሳቤ በውስጥ ስላለ ነው። ግን ያው ውሸተኛ ነገር ነው። የኛ እድገት ከተፈጥሮ ጋር በመተባበር ነው እንጂ እኛ አደግን ብለን ከንቱ በሆነ አስተሳሰብ የምናረገው የአእምሮ ብቻ ሩጫ፣ ልባችን የሌለበትና ጥበብ የሌለበት ሩጫ ውጤቱ ጥፋትና ውድቀት ነው እየሆነ ያለው። ስለዚህ ይሄ ከእውነት ጋር አለመስማማት ነው። ከእውነት ጋር ግን ስንስማማ፣ ያም ደግሞ ከእግዚአብሔር ጋር ስንስማማ፣ የአንድ ነገር ስናደርግ
ተፈጥሮ ላይ ሌሎች ላይ ምን አይነት ውጤት ሊያመጣ ይችላል የሚለውን አብረን እናስባለን። ምክንያቱም ውጤት እንዳለው ማንኛውም የምናደርገው ነገር እውነታ ስለሆነ ነው። ስለዚህ በዚህ ውስጥ እውነትን መኖርን እንለማመድ። ጤናማ ያልሆነ ምግብ በልተን ጤናማ ሰውነት ይኖረኛል ብሎ ማሰብ እውነትን መጠቀም አይደለም፣ እውነት አይደለም፣ ከእውነት ጋር መተባበር አይደለም። ጤናማ ያልሆኑ አስተሳሰቦችን ይዘን እየተራመድን ኑሮዬ ጥሩ ነው ወይንም ደግሞ ይሄ ነው በቃ እኔ ለራሴ እግዚአብሔር ያየልኝ ወይም ደግሞ የሚሻለኝ ይሄ ነው ብሎ ማሰብ እውነት ውስጥ መኖር አይደለም። ሐሜትን፣ ምቀኝነትን፣ ጭንቀትን፣ በራስ አለመተማመንን እነዚህ የመሳሰሉትን ነገሮች ሁሉ ይዘናቸው እየተጓዝን ጤናማ የሆነ ውጤታማ የሆነ ህይወት እንኖራለን ብለን ማለት ውሸትን ማመን ነው። ከነዚህ ደግሞ ነፃ ልንሆን የምንችለው ምንም እንኳን አርጎ የሚለን እንኳን ነገር ቢኖር ቆርጠን ይሄማ ልክ ያልሆነ ነገር ነው ማለት የምንችለው ከነዛ በላይ ስልጣን ያለው ትክክለኛ የሆነ በነዛ ላይ ሙሉ በሙሉ ሊሰለጥንባቸው የሚችል ኃይል ስናገኝ ነው። ያ ማን ነው? እግዚአብሔር ነው። ስለዚህ ልባችን ለእግዚአብሔር ካልተሰጠ ለነዚህ ባህሪያት የተሸነፍን ከእግዚአብሔር ጋር መኖር ከእውነት ጋር መኖር ነው ማለት ነው። እግዚአብሔር እውነት ስለሆነ ከእውነት ጋር ደግሞ ስንኖር ውሸት የሆኑ ሰውን በመመቅኘት በመዋሸት በማማት ተንኮል በማሰብ በመመቅኘት ራስን ውድድር ውስጥ ቁሳዊ ውድድር ውስጥ መክተት እነዚህ የመሳሰሉት ሁሉ የነፍስን ባርነት ለኛ የሚሰጡንን ነገሮች የምናስተናግድበትን አይምሮ መተው ቢመጣ እንኳን ፈተናው በውስጣችን አንፈልገውም ብለን በጎ የሆነውንና እግዚአብሔር ያየልንን የፍቅር የሆነውን በራስ መተማመን ያለበት ኑሮ ይበቃኛል ማለት ራስን በቁሳዊ ነገር አለመለካት ያለበትን የጸዳ ህይወትን ይዛለን። ሰው ራሱን ከምድራዊ ነገር ጋር እያለካካ ማለትም ሰው እኔ ከሌ ነኝ የሚለው በራሱ ባገኘው ነገር ወይም ደግሞ ለፍቻ ያገኘሁኝ በሚለው ነገር ላይ ሲሆን ውሸትን ማመን ነው ማለት። ለምንድን ነው ያንን ማመኑ? በውሸት ተነሳስቶ ባሳተው ባህሪው ነው። ስለዚህ ያ ባህሪ ለኛ አይጠቅመንም። የሰው ልጅ ትልቅነቱና ግዙፍነቱ በእግዚአብሔር በአምላኩ የተሰራ ስለሆነ እስከ ሞት ያፈቀረው አምላክ ስላለው የመንፈስ ቅዱስ መቀመጫ ስለሆነ ነው። ስለዚህ የብዙ ብልሽቶች በህይወታችን ውስጥ ያሉት መሰረታቸው ምንድነው? ስለ እግዚአብሔር ስለ ራሳችን እውነቱን አለማወቅ ነው። እግዚአብሔር ፈጣሪያችን ነው፣ እኛ ፍጥሮቹ ነን። እግዚአብሔር ደግሞ ለኛ ሁሉ ጊዜ የሚያይልን መልካም ነው። እግዚአብሔር አምላካችን ለኛ ያለው ዓላማ የዘላለም ዓላማ ነው። ስለዚህ የኛነታችን መገለጫ ፍቅር፣ ትህትና፣ ለሌሎች ማሰብ፣ በራስ መተማመን፣ ያም ሰይጣናዊ የሆነ የኔነት መተማመን ሳይሆን ከእግዚአብሔር ከአምላካችን ጋራ ባለን የአባትና የልጅ ግንኙነት የተነሳ ሙላት መኖር ነው። ከዛ ደግሞ እንደገና አልፎ እመቤታችንን፣ ቅዱሳን መላእክትን፣ ጻድቃንን፣ ሰማዕታትን ሁሉንም ለኛ ሰጥቶናል። በአጀብ ነው የምንኖረው፣ በፍቅር ታጅበን ነው የምንኖረው እና ይሄንን ስናውቅና ይሄንን ስናምን ሌላ የሆነው መንገድ ብዙ ምቾት አይሰጠንም እና እውነትን ማወቅ ማለት ይሄ ማለት ነው። መጠበቅን አስመልክቶ ላለው ብዙ ነገሮችን ያለ ጊዜያቸው ለማግኘት ስንቸኩል በማያስፈልግ ጭንቀትና በማያስፈልግ ሩጫ ውስጥ እንሄዳለን። እንግዲህ እህል ተዘርቶ በአንድ ቀን እንደማያድገው በጤናማው መንገድ ከሄድን ማለት ነው። ወይም ደግሞ የተጸነሰ ህፃን ተጸንሶ በዚህ ቀን በዚህ ሰዓት ስለፈለግን ይወለድ ብንል አይሆንም።
ተጠብቆ ጊዜውን ጠብቆ እግዚአብሔር እንደወሰነለት እንደሚወለደው እንደዚሁ ለኛም ደግሞ የሚመጣልን ነገር ጊዜውን ጠብቆ በሰዓቱ ሲሆን መልካምና ያማረ ይሆናል። በመጠበቅ ብዙ በረከት አለ። እግዚአብሔርን የሚጠባበቁ ኃይላቸውን ያድሳሉ ነው የሚለው እንደውም በኢሳይያስ መጽሐፍ ላይና መጠበቅ እግዚአብሔርን መጠበቅ በጭንቀት የምናደርገው ቆይታ ሳይሆን እግዚአብሔርን በመጠበቅ ውስጥ እርግጠኝነት ያለበት መጠበቅ ነው። ከእግዚአብሔር እጅ የሚመጣው ነገር መልካም ስለሆነ መጠበቅ በረከት ነው። ያለ ጊዜ የሚመጣው ነገር ስለማይጠቅመን እግዚአብሔር እውነት ስለሆነ እግዚአብሔር ፍቅር ስለሆነ እግዚአብሔር ስለማይሳሳት እግዚአብሔርን ታምነን የምናደርገው ጥበቃ የዕለት ኑሯችንን ሁሉ እያዘበራረቅን ያሰብነው ነገር እስኪሆን ድረስ እንደው መጣል መጣያ ነገር ብለን የምንጠብቀው ጥበቃ ማለት አይደለም። እግዚአብሔርን ስንጠብቅ በፊት ለፊታችን ያለውን ኃላፊነት ሁሉ ያኛውን በሰዓቱ እንደሚያደርግ ልባችንን በሱ ላይ ያሳርፈን የዕለት ኑሯችንን ደግሞ ፊት ለፊታችን የተሰጠን ኃላፊነት ደግሞ አምላካችንን ታምነን የምንወጣ ደስ ብሎን የምንወጣው የምንለፋበት የምንግርበት ውጤቱንም የምናይበት አኗኗር መንገድ ነው። ያኛውን ስንጠብቅ እዚህ ጋር ያለውን ትተን አይደለም፣ ወይም ደግሞ ስንተኛ እንቅልፍ እያጣን አይደለም። ለእግዚአብሔር መስጠት እግዚአብሔርን መጠበቅ ኃይል የሚሰጥ ኃይልን የሚያድስ ነገር ነው። ፈታኝ ነው። በተለይ ረጅም ጊዜ ሲፈጅብን አንዳንድ ነገሮች እንዳሰብነው ሳይሆኑ ሲቀሩ ድካማችንን ስለሚያውቅ እሱም ድካማችንን ይጠብቃል፣ ያውቃል። ድካማችንን በብርታት ይለውጣል። በስተመጨረሻው ከመዝጊያዬ ጋራ ልናገር የምፈልገው ከዚህ ጋር አያይዤ የምናደርጋቸው ደግሞ ነገሮች ልክ ሰለሞን በመክብብ ላይ እንደጻፈልን እጃችን ያገኘውን ነገር ሁሉ በጥራት መስራት፣ ኃላፊነት ወስደን መስራት፣ ውጭ ያለውን ስራ ብቻ ሳይሆን በቤታችን ምንም ይሁን ምን የምናደርገው ነገር የምንሰራው ነገር መስራት በምንችለው ልክ አራቀን ጥሩ አድርገን የመስራት ባህሪ ትልቅ ባህሪ ነው። ምንም ይሁን ምን የምናደርገው ነገር በየቀኑ መስራት የለመድነው ነገር ሊሆን ይችላል። ግን ስራዬ ብሎ ከእግዚአብሔርን ከማመስገን ጋር በልባችን ሆነን የምናደርገውን ነገር ሁሉ በጠራ መልክ መስራት፣ በጸዳ መልክ ማዘጋጀት፣ ምንም የምናደርገውን ነገር ስራዬ ብለን አይምሮአችንን ሰተን ማድረግ ለሚቀጥለው እርምጃችን ደግሞ የተሻለና የረቀቀ ነገርን ወደ ማድረግ አይምሮአችንን ያዘጋጀዋል። አይምሮአችን እስከምንሞትበት ጊዜ ድረስ በሰጠነው ልክ መልሶ የሚሰጥ ባህሪ ያለው ትልቅ የእግዚአብሔር ስጦታ ነው። ስለዚህ እኛ ይሄንን ላደርግ ፈልጋለሁ ብለን ፈቃዳችንን ለጸዳ ስራ፣ ጥሩ ለሆነ ስራ ስናዘጋጅ አይምሮአችንም ይዘጋጅና ተባብረን ከአይምሮአችን ጋራ ያንን ጥሩ ስራ መስራት እንችላለን ማለት ነው። እና እንግዲህ ዛሬ ስለ እውነት ተነጋገርን፣ እንደዚሁም ደግሞ ስለ መጠበቅ ተነጋገርን። አሁን ደግሞ የመጨረሻ ነጥባችን የሆነው ስለ ጠራ ስራ ተነጋገርን። ሀሳባችሁን ነፃ ሆናችሁ አስቀምጡ፣ እንወያይ፣ እንነጋገር። ሁላችንም አንዳችን ለአንዳችን እናስፈልጋለን። ሁላችንም ከዛሬ ካለንበት ደግሞ ነገር የበለጠ ተራምደን የበለጠ ተያይዘን ለተሻለ ህይወት በሙሉ ተስፋ አብረን እንራመድ። እግዚአብሔር ይህንን ዓለም ላይ የመጣ ወረርሽኝ እንደ ባለጸግነቱ መጠን በቃ ይበልልን። መልካም ጊዜ ይሁንልን። አስተያየታችሁን ስጡ። ሰብስክራይብ ማድረግ አትርሱ። ስላዳመጣችሁ ልባዊ ምስጋናዬን አቀርባለሁ።